እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት ፈለግ አይደል? እንደዛ ነው ለማለት ፈለግከው። ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል፣ ግን መቀመጥ አለበት ቪዲዮ ላይ። እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጡ። አዎ ይሄ ትክክለኛ ባሏ ነው። ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው። ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ወይኔት ያሳዘን። ግን ምን አለ ቢታወት እግዚአብሔር ነው። ባሏ ያልሆነ ሰው ምን ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና ወይ አሁን እሱ ማውጣት ምንድን ነው የሚል ማለት ምንድን ነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድን ነው ችግሩ? የኔ ጥያቄ ማለት ለእሱ የሚያመጣበት ነገር ምንድን ነው? እስኪ ይህን ነገር እና ይህን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ሻላለ ሪዝኑ ምንድን ነው? ምክንያቱ ምንድን ነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድን ነው? በካሜራ ሞታ ሰርቶ ነው። እኔም የባለቤቴን ጉዳይ ሰርቶ ነው እንጂ እግዚአብሔርን ሌላ ነገር እንቅልፍ ትተው አያለው። ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራም ማለት የሚችለው ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እንኳን እንደዚህ ቁጭ ብያቅ ምንም እንኳሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ ናፈጥርለትና ችግር የለውም ካልክ ውጣና ተብሎ ወደ ስራ እንገባ። ምክንያቱም ሁሉም እያነሳ ያለ የተለያየ ቻሌንጅ እየተደረግን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በል እና ስለፈለግ ነው ሁሉም የህዝብ ጥያቄ ስለሆነ ውስጥ ካለ ሞድኩላችሁ ጋይስ። ብዙ የሚያጭበረብር ስንት ዓመት ያልተጸዳ ቤት አሁን ገብቼ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገረ ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቶሃል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ እኔ አንድ ነገር ልንገርህ። ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ተታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው የሚመስለው። ስለዚህ እሱ በአቅሙ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ባትበታል። ለዛ ነው እንጂ እኔ ቪዲዮን አበራው ችግር የለውም። ይታወታላችሁ። የሰው ወሬ ፈርቶ ነው። አንተ ምንድን ነው ከሚስት እንትን በላይ ይበልጣል እንዴ? ምንድን ነው አንተ ቪዲዮ ያወጡት ማለት ነው? በሱ ቦታ ይገባል። ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱ ላርገውና አንዴ በዚህ ጋር በትልቅ በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወተህ ግባ። ቆይ ማንንም እንዳታስሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ፣ እሱ ሲገባ አሁን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱኒያ፣ አሁን ዱኒያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሜክሹር ካለ አንደርስታንድ እንድናደርገው እንድንረዳ። አሁን ሳይኮሎጂካሊ ላስረዳት ደጋግሞ የተናገረው ምንድን ነው? ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው፣ ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት። ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው።
ልክ ነሽ። ያ ምንድነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር ሲያሳዝን በቃ ነው እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተ ተጎንነን ወንድም አለምሽ ሜዳ ላይ መጥቶ ካለፈ መብራት ወንድም አለምሽ ተረጋግተህ ግን ነገር ሊደርስ ይኸው ሆኖ እኮ ገጠር እኮ ነው ያለ ነው ብቅ ብዬ ባሳይህ እኮ ሀገሩ መስዬ ባንቺ ቦታ ችግር የለም ችግር የለም። እሺ ሰያን ሳቢው ሳርዬ ሰያ ግናለን እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ወይ መብራት ወንበር አለ ያው እንዳለ ህዝብ ተጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ቴም ካርዷን ሞክረው። አሁን ይጠራል አይጠራም? ምን ሞክረው ወይኔ ሲያሳዝን የሆነች እንጀት ተተላ አልቻልኩም። እውነት لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ከሀገር ውጭ ያለ ሰው ሲሞክረው ያገባኝ እኮ ከሀገር ውጭ ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው። የሳውዲ ከኢትዮጵያ ይሰራል። በምን ልሞክር? በቀጥታ መስሎ ካርድ አለክ ፕላስ ብለህ በቀጥታ ነው እገዛለሁ። ችግር የለውም። ገዛ ገና ቴሌብር ላይ ስላለኝ ችግር የለውም። እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄ ሙሉ ቁጥሩን ልላክል። ምናልባት እሱ እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ላክለት። ይኸው አለው ከአባትየው ተቀብሎ እሱ ነው እኮ ይላከልኝ። 05 ብሎ ስለሚጀምር ምናልባት እንትን ካለው ብዬ ነው። ለአንቺ ከነ ኮዱ አይደለ እንዴ ላኩልሽ? 00 ያለውን 00 ካለው ልሞክረው ከነ ኮዱ። ቆይ ተስፍሽ ሞክር ቢዚ እንዳይልበት ከነ ኮዱ ነው። ከዩኤኢ አንቺ ስትሞክሪው ሰያ ሲሞክረው ጠራ አይደለ? ባለቤቷ ሲሞክረው አልጠራም። እንትን ማነው ሌላ የሞክረው? ከዛው ሀገር ሲሞክረው አልጠራም። እኔ ደግሞ ልሞክረው ከካተር አንቺ ሞክር። በተለያየ ቦታ እንሞክርና በዚህ ፍጥነት ሰው አውጥቶት ሌላ ሰው አውጥቶት ቢሆን ለምን አያነሱም? እሺ ሌላ ሰው አውጥቶት ነው ብለን እንዳንደመድም ያወጣው ሰው ሴም ካርዱ ለምን አያነሳውም? እኔ ሞክሬው ነበረ። ቁጥሩ አይሰራም። እዚህ ግን ከሳውዲ አልሰራልክም። ለአንተም ለባለቤቷም አልሰራም። ከሀገር ውጭ ከሳውዲ ውጭ ላለ ሰው ግን እየሰራ ነው። ቆይ እኔ እየሞከርኩት ነው። ወይኔ በላቸው። አረበኛ ስለሆነ ተረጉሙ ልመኛላችሁ ነገር ይላል። نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ለእኔ የምትደውይው ቁጥር አይሰራም ነው ዝግ ነው የሚለኝ ለእኔ። እስቲ ቆይ እኔ ደግሞ ስሙት እስቲ አንዴ በደወላችሁበት ቁጥር ብሎክ ካደረጓችሁ ላይጠራላችሁ ይችላል። በሌላ በተለያየ ቁጥር ሞክሩ። የኔ አሁን ዛሬ ገና ነው የሞከርኩት።
አዎ አንዴ ከጠራልሽ ደግመሽ ስትደውይ ብሎክ ያደርጉሻል ካሰቡበት። ያ